ሰላም አለይኩም እና የዚህ መብራት ጉዳይ ማለት ነው። እዚህ ማሽን እያቃጠለ ከስራ ስራ ላይ ብቻ ከሰው ጋር እያጋጨ ምክንያቱም አንድ ስራ ተቀብለ በተናገርከው ቀን ማስረከብ አይቻልም። መብራቱ በጣም ዳይሬክት ሁሉ ጊዜ አይገኝም፣ ሁሉ ጊዜ አይኖርም እና የሚጠፋበትን ሲስተም ነግሬያቸዋለሁ። በጣም ማዘም ያደርገው ረጅም ሰዓት ነው መብራት የሚጠፋው እና እንደዚህ ማሽን በዛ ላይ ቤት ውስጥ ቋም ገለገለባቸው እቃዎች እያበላሽብኝ ነው። ማሽን ጂፓስ ኮምፒውተር ምናምን ማለት ነው ፓወር እየጨመረ ሲጠፋና ሲመጣ ፓወር እየጨመረ ነው የሚመጣውና እቃ እያቃጠለብኝ ነው ማሽን እና ማቴሪያል ማለት ነው የቤት ኤሌክትሮኒክስ ነገሮችን እያቃጠለብኝ እያበላሽብኝ ነው እና በዚህ አህዋል ማለት ነው እኔ እርግጠኛ ነኝ የኢትዮጵያ ብቻ ፓስፖርት ያለች ነገር የፓስፖርቱን ጉዳይ ተደራረሰና በቃ መስራት ካልቻለን ወደ ማፊያ ወይ አሸባሪ ማፊያ ነው በቃ ያለው አማራጭ። እኔም በመጀመሪያ ተናግሬያለሁ። በሶማሌ ሙቃዲሾ አልፌ በፈረንሳይ በሶማሊያ አልፌ የመን ሁቲ ወይ ደግሞ አይሳይስ መቀላቀል ነው ያለው አማራጭ። ዋናው እሱ ነው። በቃ ሰው በምን ኃይል እንደሚገኝ ስለማቆም ነው። ከዚህ በፊት አብይ 2012 ነው 13 ስልጣን ላይ ሲይዝ ማለት ነው በነገር ነው። እኔ አሁን ቲክቶክን 2014 አልተጠቀም ብዬ የተውኩበት ምክንያት እና የታሰርኩበት ምክንያት ማለት ነው በንግግር ነው። በንግግር በቃላት ማለት ነው። እንደዚህ የእንትን ሰሞን የምርጫ ሰሞን 2012 ምርጫ ላይ ማለት ነው አብይ ፕሬዝዳንት ቢቀየር ኃይለማርያም የለቀቀው ሰው ይጻፈለትን ነው የሚያነበው። አብይ ደግሞ ራሱ ይጻፈው ነው የሚያነበው። ዝም ብሎ የስም ልዩነት ነው እንጂ ለውጥ የለውም ስልጣኑ ምናምን ብዬ ተናግሬ ነበር። ዝም ብሎ ሰው በሰበሰበበት ማለት ነው ስለ ፓርቲ ስለ ፓርላማ እየተወራ ዝም ብሎ ስለ ኢትዮጵያ ፖለቲካ ቡና ቦታ ከዛ ቺንቄም ይዘው ነው 2012 በተናገረ በሶስተኛው ወር በአራተኛው ወር እዚህ ስራ ቦታ መጥተው በጥብጠውኝ ተጣልቼ ከፖሊሶች ጋር ከኦሮሚያ ልዩ ፖሊስ ጋር ተጣልቼ እስር ቤት ገባሁ። በቃ ምክንያቱ ያቺ ነች ዋና ምክንያታቸው። ያቺን ነገር ስለተናገርኩ ቂም ይዘውብኛል። እዛ ጋር የሰበሰቡ ሰዎች ሰምተው ማለት ነው እና ራሴን ድብቅ አድርጌ አሁን ቲክቶክ አልጠቀም ብዬ ነበረ። አሁን ፌመስ አድርጉኝ የሚልበት ምክንያት ያ ነው። አሁን ነገሮችን እኔ እንደ ተራ ሰው እያዩኝ ነው፣ ግን ተራ ሰው አይደለሁም። ስልጣንና ኃይሌን እንዳልጠቀም ማለት ነው አሁን በተለያየ ነገር እየጎዱኝ ነው ያሉት እና ያው ያለው አማራጭ ማለት ነው ያው ከዛ በኋላ 2013 ላይ በጸብ ምናምን ብዬ ታሰርኩ አይደለ? ታሰርኩ አለፈ ያ ጊዜ 2012 ዓመት በስደት በተለያዩ ቦታ ብዙ ነገር ኬዝ ስለማቅ ነገር መናገር አልፈለኩም ነበር። እኔ ምላሴም ደግሞ መጥሟጣ ነው፣ በጣም ነው ተናጋሪ ነኝ እና ያው ቄሮ በምን ስልጣን ስለ ቄሮም ታሪክ አውቃለሁ። እንዳለ ቄሮችን አውቃቸዋለሁ። እዛ ሀረር መንገድ ላይ መኪና ሲያቃጥሉ የነበሩት እኔ ሀረር ነው የሰራሁት 2 ዓመት 2009 ላይ 2010 ላይ መኪና ሲያቃጥሉ የነበሩት ያው አብይ ስልጣን ሲያዘው 2008 ነው 2009 ላይ ሳይመረጥ በፊት ማለት ነው መኪና ሲያቃጥሉ የነበሩት እንዳለ ቄሮችን አውቃቸዋለሁ። ስም አልጠቅስም ግን ሁሉንም አውቃቸዋለሁ እያንዳንዱን ማለት ነው። ጀዋር መኪና መንገድ ዝጋ ሲል ምናምን በአሸባሪ ነው ስልጣን ያዙት። አብይም ስልጣን ያዘው በአሸባሪ ነው። እኔም ደግሞ አምጬ ከአይሳይስ ጋር የራሴን ጉዳይ መፈጸም እችላለሁ እና ፈረንጅ ጸጥ እንደማይለኝ አውቃለሁ እና እንደዛ ከሆነ የሚፈልጉት ጣጣ የለውም። ግን በስነ ስርዓት ከሆነ በረብሻ ሳይሆን ተምሬያለሁ በስልጣን በእውቀት ይሻላል የሚል ከሆነ ደግሞ ያ አካሄድ ይቻላል እና እንደዚህ ሰው ማማረጥ ጥሩ አይደለም። እስኪ ይሄን ቪዲዮ ተመልከቱት። ለማንኛውም አብዱ ሰላም አለይኩም። እስኪ መብራት ላይ ነገር መልእክት ተነሳልፋ። እስኪ ምን እየከሰርከ ነው? እስኪ በመብራት ጉዳይ ያ ኑረዲን ብራዘር ይሄዳል። ኑሬ ቢኖር ኖሮ ይናገር ነበር። ምንም እየሰርከ ነው? ወህት እንቁላል እኔ ብቻ እኔ ስንት ቪዲዮ ነው የሰራሁት መብራት የለ ማታ ስናገር አልሰማህም እንዴ? ስንበጫበጭባት እኔ ማላቆም ጉዳይ ነው አለችኝ እኮ ብራዘር ኑሬ ቢኖር ኖሮ ባለፈው ኑሬ እዚህ ሰፈር ወንድ የለም ነው ያለው በመብራት ጉዳይ ስንት አመት ሆነና አመት እዛኔ ክሬታ አዋርድ ጀመረ አካባቢ ነው አብዱ እና ያው አመት ከምናምን ነው ያው
ክረምቱን እሺ ክረምት ነው ብለን አሳለፍን። መስከረምና ነሐሴና ምንድነው ጥቅምትና ነሐሴ ጥቅም መስከረም ሐምሌና ነሐሴ አዎ ሐምሌና ነሐሴን አሳለፍን። አሁን ደግሞ መስከረም ደግሞ አዛ እያደረጉን ነው። ጠዋት ሱቢ ጀምሮ ይጠፋል። አውራ እሺ ከዛ ኧረ እባክህ ቆጣሪ ያጠፋው አለ አሁን መብራት ግን ያው ሰሞኑን ግን አዛ እያደረገ ነው። ይጠፋል አሁን ከ10 ሰዓት በኋላ ቆጣሪ ከሆነ በቃ ይስተካከላል። ብር አልቆት ነው አይ ነው እንዴ? ለማንኛውም ቅሬታ አለን። ያው እንዳያጠፉብን እንትን ማለት አለብን። ከ10 ሰዓት በኋላ እኛ ሮንድ አድርጉን እኮ አይደል? ኑረዲን ቢኖር ኖሮ ይናገር ነበር። ኑሬ ማዚኑ እንኳን ያኛው አይመጣም። ተው ምን ነው አንዴ እቺን ገነባለህ ወቀር ያደረገለች እንጨቷን እዛ ጠፋ። አይ እስቲ ቆይ ላ ቪዲዮ ሰራለሁ። ለማንኛውም ቪዲዮ ደግሞ ቻው ኔክስት ታይም በሌላ ቪዲዮ እንገናኛለን። ማሰላም